አባት ነው። ምንም ቢሆን ልጅ አባት ነው። አሁን የልጅ አባት ነው። እንዲጎዳ ምናምን አዝኖ ወይም ደግሞ በአንተ ምክንያት ታስሮ እንዳይ አልፈልግም። ሲቀጥል ደግሞ ይኸውልህ ደስታ ሩታ አላሳሰርኩትም እኮ ማይሆን ነገር እያሰብክ እንደሆነም ሰምቻለሁ፣ ደርሼበታለሁ። በጣም ከቅርብ ሰዎች ደግሞ ደስታ ብርሽ ልታስደብድበው እንደሆነ ሰምቻለሁ። እኔ እንደዚህ አይነት አይምሮ ያለኝ ይመስልሻል? ጥሩ ነገሮችን አሳልፈናል፣ ደስ የሚል ጊዜያቶችን አሳልፈናል። ነገር ግን ይህንን መስመር እያለፍክና እንደዚህ አይነት ድፍረቶችን የምታመጣ ከሆነ እውነቱ ልንገርህ፣ ትናንትና ይህን ነገር አድረግ አለ፣ ነገ ደግሞ እኔን የሆነ ነገር ከማለት ወደኋላ አትልም። ስለዚህ እስከዛሬ ስለነበረ ነገር አመሰግናለሁ። እዚህ ጋር ቢበቃና ብንጨርስ ይሻለኛል። ደስታ ይቅርታ አድርግልኝ። የሁሉ መስዋዕትነት እኮ የምከፍለው ለአንቺ እኮ ነው ነበረ፣ ግን አሁን ማይሆኑ መስመሮችን እያለፍክ ነው። ደስታ ሩታ፣ በዚህ ልክ እንዳታስብኝ። ለምን ተረጋግተሽ? ምንም አይነት ማስተባበያዎችን አልፈልግም። አሁን ሂድ ምናምን ትይኛለሽ። ደስታ በቃ ሂድ። እንደዚህ አይነት ሰው ነሽ ደስታ፣ ሂድ። ይቅርታ ፕሊስ፣ እባክህን። እንዲህ አይነት ስሜት እንዲሰማሽ ካልኩኝ በጣም ይቅርታ። አይ እዛ ሳይሆን በቃ ተይው፣ ሁሉም ነገር ተይው። ሰው ሜዲሽን አሰባት አትስሜ ሰው ሜዲሽን አሰብ ከልብህ ነው? ከልቤ ነው። እውነት መድኃኒዓለም ከልቤ ነው። ሰው የሚለኝን ሀሳብ እኮ ሰምቼ አይደለም አብርሽ ይሄን ነገር ያልኩት። ማለት እነሱም ሲናገሩኝ አንተ ዝም እያልኳቸው ነው መሰለኝና እኔ ዝም ብያቸው አላውቅም። አይ የምሬነት አታስከፍተኝም። ደግሞ ሰው ነኝ ይደብረኛል እኮ አይሰማኝም። ሰው አይደለሁም አንቺ እንደሚሰማሽ ነው አይሰማኝም። ስለዚህ እኔ አንቺ ደስተኛ እንድትሆኝልኝ ነው እንጂ ሁሉ ጊዜ የምፈልገው እንዲሰማሽ ነው አይደለም። እሺ ተመለሰልሽ ነው ወይንስ ጥያቄሽ አልገባኝም ወይ በስነ ስርዓት አልመለስኩትም? ጥያቄ ግን የገባክ አይመስለኝም። ወይስ ማለት በቃ ታየው ይቅር ሁሉም ነገር አንቺን ያስጨነቀሽ ጥያቄ አንቺን አስጨንቆሽ በዚህ ልክ ያወጣሽው ጥያቄ እኔ ጋር ደግሞ መጥቶ ምን ያህል እንትን እንደሚል ማወቅ አለብሽ። ስለዚህ በቃ አንተው እግዚአብሔር ነው የሚል የሰውን ሀሳብ ደግሞ አትስሚ። እንዴ አንቺ ጠንካራ ሴት አይደለሽ እንዴ? እስካሁን እኮ አዎ። ግን ደግሞ አብርሃም ያንተ ምላሽ ስለሚያስፈልገኝ ነው ዛሬ ልጠይቅ ፈለኩት።